መጽሐፍት መደብር እነሆ በታላቅ ቅናሽ የአገር ውስጥና የውጭ ሀገር መጽሐፍትን ይዞላችሁ ቀርቧል። በመካ መጽሐፍት ከአንደኛ እስከ 12ኛ ክፍል እንዲሁም በዩኒቨርሲቲ ደረጃ የሚገኙ አጋዥ መጽሐፍትን ያገኛሉ። የቢዝነስ፣ የአካውንቲንግ፣ የማኔጅመንት፣ የሰው ኃይል አስተዳደር፣ የኬሚስትሪ፣ የባዮሎጂ፣ የፊዚክስ፣ የማስ መጽሐፍትን በመካ መጽሐፍት ያገኛሉ። ኢንጂነሪንግ፣ የሜዲሲን፣ የሕግና የሳይኮሎጂ መጽሐፍትም እንዲሁ ይገኛል። ሃይማኖታዊና ፍልስፍና መጽሐፍትም በመካ መጽሐፍት ይገኛል። ለሕፃናት የሚሆኑ መጽሐፍትም እንዲሁም ለጥናትና ለምርምር የሚሆኑ መጽሐፍትም በመካ መጽሐፍት ያገኛሉ። እንግዲያው ወደ መካ የመጽሐፍት መደብር አሁኑኑ ብቅ ይበሉ። አድራሻችን ለገሃር የድሮ ጉምሩክ ፊት ለፊት ኖክ ማደያ ውስጥ ነው። ስልክ 0911 33 11 89 እንዲሁም 0912 94 55 40 መካ መጽሐፍት መደብር። ኢየሱስ ብቻ ነው ቤዛ በሚል በሰሞኑ አቡነ ገብርኤል ስተላለፍ የነበረውን ስብከት በማህበራዊ ሚዲያ መንሸራሸሩን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአቡነ ገብርኤል ማገዷ ታውቋል። ይህንን ተከትሎም በምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ገብርኤል ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተሸሸጉ ጽንፈኛ ብሔርተኞች የተጀመረው ዘመቻ በትምህርታቸው ይዘት ላይ ሳይሆን በብሔር ማንነታቸው ላይ ያነጣጠረ ነው ሲል ሀገረ ስብከቱ ገለጸ። ይህንን ዘገባ ያቀረበው ኦሮሚያ ሚዲያ ኔትወርክ ወይም ኦኤምኤን ሲሆን የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ገብርኤል የኢየሱስ ክርስቶስ ስቅለት መታሰቢያ በዓል ላይ ያስተማሩትን ትምህርትን ተከትሎ ዘመቻ ተከፍቶባቸዋል ብሏል ሚዲያው። በቤተክርስቲያኗ ውስጥ የመሸጉ ጽንፈኛ ብሔርተኞች ዘመቻ ከፍተው እኚህ የበቁ የተባሉን በመለኮታዊ ትምህርት እስከ 3ኛ ዲግሪ የዘለቁ የሲኖዶስ አባልና የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሲዘለፉም ተስተውሏል ብሏል። በመለኮታዊ ትምህርት እስከ 3ኛ ዲግሪ የዘለቁ አቡነ ገብርኤል የሃይማኖት ዕውቀት እንደሌላቸው አድርገውና በመንግስት የተሾሙ በማስመሰል ስማቸው ሲጠለጠል የቆየ ሲሆን በቤተክርስቲያኗ ውስጥ የተሸሸጉ ጽንፈኛ ብሔርተኞች እሳቸውን ለማንቋሸሽ በአደባባይ ዘመቻ በማድረግ ላይ ይገኛሉ በማለት አያሌ ምዕመናን ዘመቻውን ኮንነዋል። አቡነ ገብርኤል በዕለቱ ያስተማሩት ሃይማኖታዊ ትምህርት የተሰራጨው በቤተክርስቲያኗ መገናኛ ብዙሃን ሲሆን በስርጭቱ ይዘት ላይ የተነሳውን ውዝግብ ተከትሎ አቡነ ገብርኤል በድጋሚ ለመገናኛ ብዙሃን ተጨማሪ ማብራሪያ ሰጥተዋል። ያስተማሩት ይዘትን በተሳሳተ መንገድ ተተርጎመባቸው እንደሆነም አስረድተዋል። ይህም ሆኖ አሁንም ዘመቻው አላባራም ብሏል ኦኤምኤን። ይህንን ተከትለው ነው የምዕራብ ሸዋ ሀገረ ስብከት መግለጫውን ያወጣው። ሀገረ ስብከቱ ሊቀ ጳጳስ አቡነ ገብርኤል ላይ የተከፈተው ዘመቻ በትምህርታቸው ይዘት አይደለም፣ በብሔር ማንነታቸው ነው ያነጣጠረው የጥላቻ ዘመቻ ነው ብሏል። የምዕራብ ሸዋ ሀገረ ስብከት በመግለጫው በሊቀ ጳጳሱ ላይ የተከፈተው ዘመቻ የሀገረ ስብከታችንን ማህበረሰብና የኦሮሞን ሕዝብ ክፉኛ አሳዝኗል ነው ያለው። የምዕራብ ሸዋ ሀገረ ስብከት ዘመቻውን በጽኑም እንደሚያወግዝም ገልጿል። አቡነ ገብርኤል ከፍተኛ ሃይማኖታዊ ዕውቀት ያላቸውና የበቁ አባት መሆናቸውን እየታወቀ በዚህ ደረጃ በእሳቸው ላይ ዘመቻ መክፈት መልእክቱ ግልጽ እንደሆነ ሀገረ ስብከቱ በመግለጫው አስረድቷል። ዘመቻው የማይቆም ከሆነ ሀገረ ስብከቱና የሀገረ ስብከቱ ምዕመናን መብታችንን ለማስከበር ማንኛውንም መስዋዕትነት ለመክፈል ዝግጁ ነን ብለዋል። አቡነ በርናባስ፣ አቡነ ፊልጶስ፣ አቡነ ሉቃስ፣ አቡነ ማርቆስና ሌሎች ሊቃነ ጳጳሳትና የቤተክርስቲያኗ መምህራን ከቤተክርስቲያኗ አስተምሮ ባፈነገጠ መልኩ ሲያስተምሩ አልፎም ግጭትን ሲቀሰቀሱ በቤተክርስቲያኗ ምንም አላለችም የሚሉት ምዕመናን ምነው አሁን ጩኸት በረከተ ሲሉም ይጠይቃሉ። ቋሚ ሲኖዶሱ በብፁዕ አቡነ ገብርኤል ላይ ያስተላለፉ ውሳኔ እንደሚከተለው ቀርቧል። አቡነ ገብርኤል በመኖሪያ ቤታቸው በታቅቦ እንዲቆዩም ተወስኗል። ቋሚ ሲኖዶስ ልዩ ልዩ ውሳኔዎችን አስተላልፏል። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ መደበኛ ጉባኤ በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎችን አስተላልፏል።
አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያየ ጊዜያት ከቅድስት ቤተክርስቲያናችን አስተምሮ ውጭ በሚዲያው ያስተላለፈው የስህተት ትምህርት የቤተክርስቲያናችንን አባቶች ሊቃውንቱንና መላው ሕዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መመሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩልም አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል ይላል። በዚህ መሰረት ቋሚ ሲኖዶስ ያቋቋማቸውን አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላልፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶሱ እንዲያቀርቡ ይላል። ሁለተኛ፣ ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀር ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኙ መኖሪያ ቤታቸው በታቅቦ እንዲቆዩ ይላል። ሶስተኛ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶች እና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶሱ እንዲያቀርብ። አራተኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ ማለት ቋሚ ሲኖዶሱ ወስኖ የዕለቱን ጉባኤ በቅዱስነታቸው ጸሎት ቡራኬ አጠናቋል። የሕዝብ ግንኙነት መምሪያ